አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ሁሉ አማን ከእኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? አላህ ይቅርታ ስንት የሴትዮዋ ስትመጣ አቋረጥኩት ማለት ነው። ይሄ ደግሞ እንትን ስልበት ስቀርጽበት እንትን አይደለኝም እና ለዛ ነው። እና አሁን ሩብያ ብርያኒ ነው የምሰራው ማለት ነው። እዚህ ላይ ሽንኩርቱን አቆላልቻለሁ። አሁን ቲማቲሙን ጨምሬ እያቆላለሁ ነው ማለት ነው። ከዛ ሩብያኑን ደግሞ በዚህ አኳያ ትዘፈዝፉታላችሁ በኩርኩም ማለት ነው። በደንብ አድርጋችሁ ትዘፈዝፉታላችሁ። ሽታው ይጠፋል ትዘፈዝፉት ማለት ነው። አያችሁት ሲያምር በጣም ነው የሚያምረው። በኩርኩሙ ደግሞ ትታቆላሉት ለራሱ ያምራል፣ መልክ ያመጣል። እንደዚህ ዝፍዝፍ አድርጋችሁ ከዛ ይሄንን በደንብ አድርገን ቲማቲሙንና ሽንኩርቱን እናቆላላ። ምን ትጨምራላችሁ መሰላችሁ? የማህ ሴትዬ ተቀመጠኝ አይ ታቋራጡ። ካሜራው ደግሞ ሳቋርጠው አንድ ጊዜ ነው የሚያጠፋው። እንደተመጣ ይሻላል። ከዛ ማጅ ግማሽ ታረጋላችሁ ማለት ነው። እንደ እንትናችሁ ሁኔታ ነው፣ እንደ መጠናችሁ ሁኔታ ማለት ነው። እሺ ከዛ ይሄ ባህራት ደግሞ ባህራት ፍልፍል ኩርኩም ሾዬ ኦኬ። ይሄ ደግሞ ራሱን የቻለ እንትን አለው ማለት ነው። ከዛ እነዚህ ኩርኩሞችን እንጨምራለን። ይሄንን ማጁን በደንብ አድርገን እንደዚህ አድርገን እንትን እንላለን ማለት ነው። ወይኔ ሙቀት ቀላል ሙቀት አለ የሰይዳ እንደዚህ አድርገን እናቆላላለን ማለት ነው። ትንሽ ጋዙን ቀነስ አድርጌዋለሁ። ለምን ካሜራ ታረግ አልመቼ ብሎ ማለት ነው። እሺ አሁን ደግሞ ልጨማመር ነው እዚህ ማለት ነው። ይሄ ሽንኩርቱን፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም አቆላላሁት በአንድ ማለት ነው። ከዛ ምን ጨምራለሁ መሰላችሁ? አሁን እንትን ማለት ነው። ይሄን ጨምራለሁ ማለት ነው። ፍልፍል አህመር በእኛ ሀገር በርበሬ ማለት ነው። ፍልፍል አህመር ይሄ ደግሞ የራሱ የእንትኑ እንትን ነው፣ ቅመማ ቅመም ማለት ነው። ይህ ስሙን በብዛት አልይዘውም ከይቅርታችሁ ጋር ነው ማለት ነው። ብቻ እንትኑን እያየሁ ቅመማ ቅመም ካለ ደግሞ ማለት ነው በደንብ ነው የምትለው። ኩርኩም ትንሽዬ ብን ነው የምታረጉበት። ለምን እዛ ላይ ዘፍዝፌበታለሁ። ስለዘፈዝፈው ብዙ ያልኩ እንዳይመስላችሁ። ከዛ ይሄ ታላችሁ ደግሞ በጣም ጣዕም አለው። የዚህ በጣም ጣዕም አለው። ከዛ ያው እኔ ሁለት መላእክት አደረኩኝ። ለምን ትንሽ ነው መላእክቱ ማለት ነው። ይሄን እንዴት እናደርግና ኦኬ አሁን ተበቀለ። ከዛ ይሄን ደግሞ ተነሱና እሺ ለአስዋት አሁን ደግሞ እዚህ ከሙንና ፍልፍል አስዋት ይሄ ከሙን ነው። ከሙሉም እንደዚህ አንድ ማንኪያ ታረጉበታላችሁ። እኔ ግን ትንሽ ስለሆነ ትንሽ ብን ነው የማረጉበት። እዚህም ፍልፍል አስዋድ ቆንጆ በርበሬ ማለት ነው። ማለት ነው እንደ አድርጌ አቆላለዋለሁ። ጋዙን ደግሞ እንትኑን ትጨመሩት እንትን እንዳያርባችሁ፣ ቅመማ እንዳያርባችሁ ጋዙን ትቀንሱታላችሁ ማለት ነው። ከዛ እንደታረጋችሁ ታቆላላችሁ። ጣዕም አለው ቅመማ ቅመሙ ሲቆላላ ሽንኩርቱ ጋር በጣም ጣዕም አለው። እንደዚህ አድርገን ከዛ ምን እንጨምራለን መሰላችሁ? ሳልሳውን እንጨምራለን። ቲማቲም ትንሽ ስለሆነ ያረኩት እኔ አንድ ሳልሳ ሙሉ አረግበታለሁ ማለት ነው። ለምን ቲማቲም እኔ በብዛት አልጠቀምም፣ ሳልሳው ነው የምጠቀመው። ሳልሳው ደግሞ ሲቆላላ በጣም ጣዕም አለው። እንደዚህ አድርገን በደንብ እናቆላለዋለን ማለት ነው። አሁን ደግሞ ሴትዮዋ መጣ እንዴት ታቆርጠች? የሰው ቤት እንዴት ነው? እንዲህ ሁነን እየሰራን መቼም ሰብስክራይብ፣ ላይክ፣ ሼር በማድረግ ያው
በትህትና እጠይቃለሁ ማለት ነው። ከዛ ልሄርጌ እዚህ ሲያምር ማሻአላ ትንሽዬ ውሃ ጫፍ አደርግበታለሁ። ዋው ትንሽ ነው የምፈልገው ውሃ ያው እንትኑ እንትን እንደ ማለት ነው። ብዙ ያረኩት ነው ይመስላል። ትንሽዬ ነው ያረኩት። ከዛ ደግሞ ይሄ ከተቆላላ በኋላ እንደዚህ አድርጌ ከተቆላላሁት በኋላ ምን እጨምራለሁ? ይሄንን እጨምራለሁ ማለት ነው። ቢስሚላህ ውሃ እንዳይገባብኝ ውሃ ምናልባት ከታች ሊኖረው ስለሚችል ውሃውን ማጥለል እችላለሁ። ግን ይሄ ኩርኩሙ እቃ ላይ ማጥለያ ላይ ስናረገው በብዛት ያበላሻል። ለምን መጀመሪያ ላይ ኩርኩም ትንሽ ነው ያደረኩት እዚህ ላይ ስላለው ኩርኩም ማለት ነው። ይሄንን አረጋለሁ። ውሃ ትንሽ ነው ያደረኩት መጀመሪያ የታክኋላ። ይሄ የራሱ ውሃ አለው ራሱን የቻለ ውሃ ስላለው አሁን ይሄ እንደዚህ ታሪኪ ወይ ማሻአላ ሲያማርክን ማሻአላ ይጠቁርብኛል ብዬ ነበረ ሳልሰው ሶልሱ ማለት ነው። ከዛ ይሄን ታሪኪ አሁን ቀርነዋለሁ ማለት ነው። እዚህ ጋር ኦኬ ደግሞ ቆይ ያሳያችኋለሁ ኢንሻአላህ። እሺ አሁን ደግሞ በድጋሚ መጣ ማለት ነው። እንደዚህ አድርጌ ማየት አለብን። ስለዚህ ግን እንትኑ እንዳያርብን። ዋው ሲያምር ማሻአላህ ላሳያችሁ ጋይስ። ማሻአላህ እንትን ይላል ይጠቅርብኛል ብዬ ነበር ሶሱ ማለት ነው። ግን ማሻአላህ አያችሁት ያምራል በጣም ያችሁት። እንትኑ ሲጠቁር ጥሩ አይደለም ጣዕም አይኖረውም ይሄ ማለት ነው። ይሄ ደግሞ እዚህ አድርገን እዛም እንትኑን አምጥቻለሁ የሩዙን ውሃ ማለት ነው ኢንሻአላህ። እሺ እሺ አሁን ደግሞ እንዳያርብብን ቂጡ እንዲህ እያደረግን እናማስለዋለን በደንብ እንዲበስልልን ማለት ነው። ካልበሰለ ጣዕም ነው በዚህ ወይ እኔ ይሄን ምግብ ወላሂ አልወደውም። ሳየውም እንዴት እንደሚያረበኝ ግን ብር ስለሆነች ነው ግዴታው ነው የምሰራው ማለት ነው። ማሻአላህ የሚወድም አለ ሩቢያን ማለት ነው። እኔ ግን አልወድም እላችኋለሁ። ያው በዚህ አጋጣሚ ያው ሰዎቻችን መጡብን አመጡብን እያል እንደዚህ ተሰቃይተን እየቀረጽን ያለን ነንና እንበራታ እንጠናከር። አላህ ሱብሃነሁ ወተዓላ ደግሞ ብርታትን ጥንካሬን አላህ ይስጠን እላለሁ። በዚህ አጋጣሚ አሁን ሴትዮዋ አታየኝም ብዬ አይደለም። በዚህ አጋጣሚ ማለት ነው ሙቀቱ ሙቀት አይደለም። አታየኝም ብዬ አይደለም እያየች ነው። ላሳያችሁ የምታይብኝን ያው ይታያችኋል። እዛ እያያችሁ ነው። ያው እዛ ጋር እያየ ነው። እኔ ቤት ደግሞ ጣጣ የለኝም። ስለዚህ ስራዬ ስለሆነ ነው። ለምንድን ነው ትትለኝ ለእህቴ ነው። እህቴ እንዲሰራ እንደኔ ያርጋላታለሁ ማለት ነው። ብዙ ጊዜ ስለምጠይቀኝ ይሄንን ስለምላት ምንም አትልም። እያየች ዝም ነው የምትለው ማለት ነው። ያው ግን ትትመጣ እምዘጋው እንትን እምለው ለምን መሰላችሁ? እሷ እንዲያገባብኝ ነው፣ ድምጧ እንዳይገባብኝ። ልጆቹም ያው አሁን በር ዘግቼ ነው እንጂ ይገባሉ ያለ ሁሉ ኃይል ማለት ነው። ስለዚህ ለዛ ብዬ ነው እላችኋለሁ። ኢንሻአላህ ዋው በጣም የሚያምር ማሻአላህ ነው። ጫው ለራሱ እኔ ባይዘወይ አልቀምስም ጫው ሩቢ ያለ ስለሆነ ማለት ነው። እንደዚህ አድርጌ ያው ስለሚያስታውቀኝ መጣና አድርጌ እንዲህ አድርጌ አናውቃለሁ።
ስለሚሆን እዚህ ላይ በብዛት እንዳይሆን ችግር የለውም። ይሄ በደንብ ሲበስል እንደዚህ ማሻላ ሲያምር መቼም አሳይቻችኋለሁ። ሲያምር ማለት ነው። ዛርግን ግን በሬት ማቆላላና አብስሉኝ ይላል። ተኖርቢያ ነው። አንዳንዱ ሰው ሲበስል ይወዳል፣ አንዳንዱ ደግሞ ሳይበስል ነው። አንዳንዱ አሁን ሳይበስል ነው እንትን የሚሉት፣ ግን አንዳንዱ ደግሞ በደንብ መብሰል ይፈልጋሉ ማለት ነው። እና ስለዚህ አሁን ደግሞ ይሄንን ቆይ ደግሞ ይሄን ላቁምና እሺ፣ አሁን ደግሞ እስኪ አሁን በቂው ነው። ግን ከዚህ አድርጌ በደንብ እንትን እንዳይል ውሃው እንዳይመጥ ማለት ነው። እንትኑ ብቻ ሩቢያኑ ብቻ እንዳይሆንብኝ እንደዚህ አድርጌ ምን አደርጋለሁ መሰላችሁ? ይሄንን ብስሚላ የሮዝ ውሃ እዚህ አደርጋለሁ ማለት ነው። ብስሚላ ይሄ እዚህ ላይ ሆኖ ጋዙን ቀንስና እኔ ባይዘወይ በማንኪያ አላረግም፣ እንደዚህ እያረኩ ነው በመጠኑ ማለት ነው። ያው ብዙዎቻችን ማንኪያ ግዴታ ላይ ነው። እኔ ግን ማንኪያ በብዛት አላረግም ስልስል ማለት ነው። ቅመማ ቅመሞቹን ሳረግ ማለት ነው። የሮዝ ውሃ ፈልቶልኛል። ኦኬ ጠብቁኝማ። እሺ አሁን ደግሞ ማለት ነው አሁን ተፈራ ነው ሮዛችን መሰለ። አሁን ይሄንን ታታይ ይሄንን እናረግና መለወን ማለት ነው። ብስሚላ እናረግና እያንዳንዱ ቀረብ ላድርግላችሁ መሰለኝ ካሜራ ማለት ነው። በሩቅ ስለሆነ ካሜራ ቀረብ። ብስሚላህ ዴቀብዬ እንደዚህ አድርጌ ይሄን ድምጤ እንዲመጣላችሁ ብዬ ነው። ታታች ብስሚላህ ሩቢያኑን ሩዝ ታታይ አድርጌያለሁ። ከዛ መሀከል ላይ ሩቢያኑን አረጋለሁ ማለት ነው። አይዘው ይወት ምን እንደሚመስል ማሻአላ ይጠቁርብኛል ብዬ በጣም ፈርቼ ነበር። ማሻአላ ያንን ነው ባይዘው የሚወዱት እነሱ ማለት ነው። ማሻአላ ከዛ አሁን ደግሞ መልሰን ሩዛችንን ብስሚላ እናረጋለን ማለት ነው። ብስሚላ ያው አረብ ሀገር መቼም ያላችሁ አይጠፋችሁም። ማሻአላ ያው አዲስ ስለሚመጣ እንደዚህ ነው የሚሆነው። ከዛ መልሼ አሁን ደግሞ እንደዛው ሩቢያንን እንጨምራለሁ ማለት ነው። እኔ ሙቀት ሙቀት አይደለም። በሁለት ብቻ አደርገዋለሁ እኔ ግን ሶስት ቦታ ቢሆን አሪፍ ነው። ግን እኔ ሁለት ቦታ አደርገው ለምን ግልብጥ አድርጌ ስለሆነ የማቀርበው ማለት ነው። እንትን እየቀረፍኩ አይደለም የማቀርበው፣ ለሳህን ነው ግልብጥ ነው የማደርገው። እንደዚህ አድርጌ
አሁንም ሩዙን ከላይ ያደርጋለሁ ማለት ነው። ሩዙን ከላይ እሺ ደግሞ እንትና ሎን እንደመጣልኝ ባይዘወይ ይሄ ደግሞ እንትኑ ማለት ነው በጣም አሪፍ ነው እንጂ አይበዛም። የዚህ መለወል እንትኑ ዋው ያሳምራል። ወላሂ ሽታ የለው ምን የለው ጣዕም አለው ደግሞ። አሁን ጨረስኩኝ ማለት ነው። ይሄንን ሩዜን ጨረስኩልኝ አድርጌ እያችሁት ማሻአላህ ጨረስኩ ማለት ነው። አሁን